ህዝበ ሙስሊሙ አንድነቱን በማጠናከር ለአካባቢውና ሀገር ልማት የድርሻው መወጣት እንደሚገባው የኮምቦልቻ ከተማ እስልምና ጉዳዮች ምክር ቤት ምክትል ሰብሳቢ ሸሃሊ እንድሪስ ገለጹ። 1444ኛው የኢድ አል-አድሃ አረፋ በዓል በኮምቦልቻ ከተማም በድምቀት ተከብሯል። ምዕመኑ አረፋን በችግር ውስጥ የሚገኙ ወገኖችን በመደገፍ ማክበር እንደሚገባው የበዓሉ ታዳሚዎች መልእክት አስተላልፈዋል። በበዓሉ የተገኘው ሰላሀዲን ሰይድ ተከታዩን ዘገባ አዘጋጅቷል። በመላው የእስልምና እምነት ተከታዮች ዘንድ እየተከበረ የሚገኘው 1444ኛው የኢድ አል-አድሃ አረፋ በዓል በኮምቦልቻ ከተማም በደማቅ ሁኔታ ተከብሯል። ህዝበ ሙስሊሙ እንግዲህ በማለዳ ወደ መስገጃ ቦታ በመሰባሰብ ተክቢራ ሲያደርግና ሶላትንም እንደዚሁ ሰግዷል። የተለያዩ ሃይማኖታዊ አስተምህሮቶችም በወቅቱ ተከናውነዋል። አሚኮ ያነጋገራቸው የበዓሉ ታዳሚዎችም አስተምህሮቱ በሚያዘው መልኩ በዓሉን ሲያከብሩ በመደጋገፍ በመተዛዘን እንዲሁም ያለው ለሌለው በመስጠት ሊሆን ይገባል ነው ያሉት። ይሄ ደስታ ቀን ስለሆነ ማንኛውም ሙስሊም ነኝ ያለና የተሻለ አቅም ያለው ሁሉ በጎረቤቱ በተለይም አካባቢያችን ተፈናቃዮች ብዛት ይገኙበታልና ተፈናቃዮችንም በመፍቀድ እኩል የኢዱ ደስታ ተካፋዮች እንደማንኛውም ሙስሊም ከፍቷቸው እየለመኑ ሳይሆን ደስ ብሏቸው እኩል ኢዱን እንዲያካፍሉ በደስታ እንድንውል አደራ አላለሁኝ። ረሱል ሰለላሁ ዐለይሂ ብለዋል፣ ጎረቤታችሁ ተርቦ የጠገበ ይሄ ከኛ አይደለም አላመነም ብለዋልና እንዲሁ ደግሞ በሌላ ሐዲስ ላይ ስጋ እንኳን ስትሰሩ መረቁን በዛ አድርጉት ፍሬው ባያደርስ ውሃው ያዳርሳቸዋልና ተብሏልና ጎረቤቶቻችንን ብናይ ከጎናችን ያለው እንዴት ነው ኢድን እያሳለፈ ያለው የቲሚያዙ የተቸገሩትን በመዘየር እናሳልፍ። እንኳን በበዓል ቀናቶች ቀርቶ በአማን ቀን ላይ ራሱ በመረዳዳት እሴቱ ነው ይታወቃል። የአረፋ በዓል ደግሞ ይሄንን ነው በደንብ የሚያንጸባርቀው። ኡድሁያው ለሶስት ቦታ ተከፍሎ አብዛኛው ፓርቱ ለተቸገሩ ወገኖች የሚሰጥ ነው። ሁሉም ሙስሊም ማህበረሰብ የዛሬውን እርድ 1/3ኛውን ለቤተሰቡ፣ 1/3ኛውን ለጓደኞቹ፣ 1/3ኛውን ለሚስኪኖች ብሎም ቆዳው ሳይቀር ለመሳኪኖች መስጠት አለበት። ህዝበ ሙስሊም ማድረግ ያለበት ለተራበው፣ ለተጠማው፣ ለሌለው፣ ለእህት ለወንድሙ አርዶ ገዝቶም መብላት ለማይችለው ያለንን ማካፈል ነው። ተካፍለን ደስ ብሎን ማዋል ነው ያለብን። የታመሙትን የደካማዎችን ሄደን መዘየር እንዴት እንደሆኑ ማየት ነው ያለብን ከኛ የሚጠበቀው። ህዝበ ሙስሊሙ አንድነቱን ማጠናከር እንደሚገባው የገለጹት የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ምክትል ሰብሳቢ ሀጂ እንድሪስ አሊም በከተማው የሚገኙ ተፈናቃይ ወገኖችን አስተምህሮቱ በሚያዘው መልኩ ልንደግፋቸው ይገባል ብለዋል። ኮምቦልቻ ከተማ ከተለያየ ቦታ ተፈናቅለው የመጡ ቤተሰቦች አሉ፣ ኢትዮጵያውያኖች አሉ። እነዛ ቤታቸውን ጥለው ንብረታቸውን ጥለው በመጠለያ ውስጥ ያሉ ስላሉ በስፋት ኮምቦልቻ ከተማ ውስጥ በአካባቢውም አሉ። እነዛን ሁላችንም ልናስባቸው፣ ሁላችንም ልናካፍላቸው፣ እንዳይከፋቸው ልናደርግ ግድ ይለናል። 1444ኛው የኢድ አል-አድሃ አረፋ በዓል በኮምቦልቻ ከተማ በደማቅ ሁኔታ ተከብሯል።